ማ ዳንኤል እንድንለያይ ማንን ነው የሚወደው የሚያፈቅረው? ባለ ትዳሯን ከወደደና ካፈቀራል ለምንድን ነው እንደዚህ የሚያሳብዳት? የኔ ብቻ እንድትሆን የሚፈልገው ይላል። የኔ ብቻ እንድትሆን እንዴት ነው እሱ ልትሆን የምችለው? እስቲ ንገሪኝ። እንዴት ነው እሷ የኔ ሚስት ሆና ሳለች እንዴት ነው እሱ ልትሆን የምትችለው? አንተ ሚስት እኮ አይደለችም። እንዴት ሚስቴ ነሽ? ይሄ መንፈሱ እኮ ነው የሚያወራው። ሚስት አይደለችም እያላየሽ ንገሪኛ። እንዴት ነው የእሱ ልትሆን የምትችልበት መንገድ እንዴት ነው? በምንድን ነው ነው? አንቺስ ለሱ የምትሰሪው ምንድን ነው? እዚህ ምን እንድታረጊ ነው የተላክሽው? እስቲ ንገሪኝ። ሁሉም የተባልኩን ነገር እንድሰጥ ነው። የተባልሽውን ነገር እንድትሰጪ ለማ? ለሷ ብር እየከፈለሽ ምናምን ነው ማለት ነው? ምን ብር ከፍሎኝ? እያስፈራራኝ እኮ ነው። እያስፈራራኝ ነው እዚህ ያመጣኝ። ብርም አልተከፈለሽም፣ እያስፈራራሽ። በምንድን ነው የሚያስፈራራሽ? ምን አረግሻለሁ እያለ ነው የሚያስፈራራሽ? እገልሻለሁ። አንቺን ብቻ ወይስ ቤተሰቦችሽን ጭምር? ቤተሰብን በሱ ቁጥጥር ስር ነው። ቤተሰብ የለኝም ብለሽ ለኛ የደበቅሽን ታዲያ? ግልጽ እኮ ነው። ስትገባ ታዲያ ዝም ብላ ትክክለኛ ማንነቷን ነግራሽ ነው እንደምትገባው? አሚት እንደዛ እኮ አይደለም። ማንነቷን ደብቃ በወፍራም ድምፅ በምናምን ብላ ነበረ። ነገሮች እግዚአብሔር ሲታደገን ቸሮ አምላኬ አመሰግናለሁ። አንተ ስትታደገን ሁሉንም ነገር ግልጽ አደረክልን። ይህን ያክል ከነገርሽን ለዛሬ በጣም በቂ ነው፣ ከበቂም በላይ ነው። ቀጣይ ደግሞ እናወራበታለን፣ እንዴት ይህን ሰውዬ ማግኘት እንደምችል። እሷ አሁን አንቺን እያስፈራራሽ ነው አይደል? አንቺ እዚህ ነሽ ያለሽው፣ ግን ቤተሰቦችሽን እገላለሁ እያለሽ ነው። ሙሉ ቤተሰቦች በሱ ቁጥጥር ስር ነው ያሉት። በሱ ቁጥጥር ስር ነው ያሉት። እጁ ረጅም ነው ማለት ነው ይህ ሰውዬ። ጥሩ። በአካል ፊቱን ታውቂዋለሽ አይደል? አንድ ቀን ብቻ ነው ያየው። አንድ ቀን ብቻ? በስልክ ብቻ ነው የምታወሩት? ያውም በቴሌግራም ሪከርድ ምናምን ማድረግ። እሱ ያወራው የሚያወራሽን ነገር እንዳለ አጥፍቶት ነው? ነይ ግቢ፣ ለዛሬ ነይ ግቢ። ከዛ እያንዳንዱን ነገር ቀስ በቀስ አውጥተን ቤተሰቦቻችን እንዲህ ሚስቴ እንደዚህ ሆና እኔ በህይወት ቆሜ ይሄ ሰውዬ ማለት ነው አይኖራትም፣ እያንዳንዱ ነገር ይደርስበታል፣ እያንዳንዱ ነገር አድርጋለሁ። አንቺ ግን ከኔ ጋርና ከሷ ጋራ ከቤተሰባችን ጋር ካልተባበርሽ ሟች ነሽ። ቤተሰቦችሽን ደግሞ እገላለሁ ምናምን የሚልሽን ለሱ መፍትሄ እንፈልጋለን። ነይ ግቢያው፣ አታልቅሽ።